ሞጣ ልጅ አለሽ? አዎ። የስንት ዓመት? 7 እድሜ ስንት ነው አንቺ? እንዴት 7 አደረሽ? 24 24 ነሽ? በ18 ዓመትሽ ተንቀሳቅሰሽ ነው? በ17 17 ላይ ኦሮሞ ቄሮ ነው የለበለበው ወይስ ፋን ነው? ጎጃሜ። አረ ለተለለ ጎጃሜ። አይ ጎጃሜ 17 ዓመትሽ ተወጀዋለሽ? አዎ። ዋው ዋው! በ17 ዓመትሽ ተኮሰ ጎጃሜ? ተኮሰው። አሁን የ7 ዓመት ልጅ አለሽ? አዎ። የጎጃሜ ምንሽር ከባድ ነው ይባላል። እንዴት አየሽው? በእጅጉ ከባድ ነው ይባላል። የጎጃሜ ጥሩ ነው። ቆንጅዬ ልጅ ነሽ አንቺ። በቃ አሁን ኦሮማራ ልጅ ወልዳችኋል ማለት ነው። ቅልቅል። እኔም ቅልቅል እኮ ነኝ። አንቺ አባቴ አማራ ነው፣ እናቴ ኦሮሞ ነኝ። ኦሮሞ ነች። ምን አባቴ አማራ ነው፣ እናቴ ኦሮሞ ነች። አንቺ ቅልቅል ነሽ። አማራ ስኩዌር ሲደመር አንድ ኦሮሞ በሚለው ሂሳብ እንያዙ። አማራ ሲባዛ አማራ ሲደመር ኦሮሞ አማራ 2 ሲደመር አንድ ኦሮሞ። በጣም ጥሩ 75 ገብቷል ልጅሽ። ዞሮ ዞሮ አንድ ደግሞ ሲጨመርበት 100 ይሆናል። ስለዚህ ኦሮሞው እየጠፋ ሊሄድ ነው ማለት ነው። ጎበዝ አማራ እየሆነ ሊሄድ ነው። እየጠፋ አይደለም። አሁን ኦሮሞው እኮ አጠፋችሁት። አንቺ ኦሮሞና አማራ ነሽ። ጎጃሚ ወስዶ በ17 ዓመት ልጅ ደረገመብሽ። ሴት ልጅ ተወለደች። ያቺ ልጅ አሁን 75% ወደ እሷ አማራ ስታገባ ኦሮሞ ጠፋ። እንዲህ ቤት አማራ እንዴት ጌም እጫወታለሁ፣ ትንሽ እቆያለሁ። ጌመር ነሽ? ኖ በቅርብ ነው የጀመርኩት፣ ግን አንዳንዴ እጫወታለሁ አልፎ አልፎ። ስራ ጠፋል ኢትዮጵያ ውስጥ? አዎ። ተምረሻል? ገና ተማሪ ነኝ። ስንተኛ አመት ነሽ? ዩኒቨርሲቲ ነው ወይስ ሃይ ስኩል? ሃይ ስኩል። አፍንጫሽ ላይ ለምንድን ነው ይሄን ያደረግሽው? የእግዚአብሔር የሰጠሽ አፍንጫውን አንሶሽ? አይ ዝም ብዬ ነው ያደረኩት። አውልቂው። አሁን ነው አውልቅ። ምንም ጥቅም የለው። ቆንጆ ነው ይሄ። ውበትሽን አጥፍቶብሻል። አንደኛ ውበትሽን አጥፍቶታል። በጣም ቆንጆ ልጅ ነሽ። ለምን ይሄን ታደርጊያለሽ? አንቺ ዝሆን እኮ አይደለሽ፣ የሰው ልጅ ነሽ። አየሽ እንዴት እንደምታምር ተመልከተው። ጥፍርሽ የራስሽ ነው? እስኪ እንደዚህ ያሳይ። የራሴ ነው። እንደዚህ እንደኔ ያሳይ። ጎበዝ። ፀጉርሽስ? ፀጉሬም የራሴ ነው። እስኪ ያሳይ። አይመስለኝም። የምር የራሴ ነው። ቦታ ይፈታ። ይሄ የራሴ ነው። ዋው እንዴት ያምራል! በእሱን እንትን አውልቂ ወደዛ። ለጊዜው እንደዚህ አድርገሻሽ አውልቂ። ምንም አይጠቅም። እንዲህ የነ ቤት አማራ እንዴት አውልቂው። አሁን አላስተካከልኩትም እና ነገ አስተካክያ አስይዘዋለሁ። ቆንጆ ናት። እስቲ በእናታችሁ ጊፍት ስጧት። ተማሪ ናት። አማራዊት ኢትዮጵያዊት አማራ ናት። በጣም ታምራለች። ሞጣዬ ሰላም ነው? የአረብ ቅልቅል ነሽ? እኔ የምልህ አይ አይደለሁም። ንጹህ ኢትዮጵያዊ ነሽ? አዎ። እኔ እኮ ራሴው እንደዚህ ቋንጣ እየበላሁ እንዳንቺ አልሆንኩም። የሚገርምሽ ልዩ አይደለሽ። ምንድን ነው ጭማቂ ነው የምትወስጂው? እንደዛ ነገር። አዎ ጭማቂም ፍሩትም። የት ሰፈር ነሽ? አትክልት ተመጋቢ ነኝ። ሜክሲኮ። ኤት ፍሩት ጋር ነው ያደግሽው? አዎ እንደዛ ነገር። እንዴት ነህ ሞጣዬ? ሰላም ነው አለሁኝ። ሜካፕ አንቺ ላይ ነው ያማረች። እግዚአብሔር ዝም ብሎ ሴቶች ውሸት ነው ለካ። ሜካፕን አንቺ ነው ተጠቅመሻል።
ውሸት ነው። እስካሁን ሜካፕ እንጠቀማለን ምናምን የሚሉ ሞጣዬ እሌኒ የምትባለውን አስገባት። እሌኒ በጣም አድናቂክ ናት። እህትሽ ናት? አዎ እህቴ ናት። የጌታ ሰው ነሽ? የጌታ ሰው ነሽ? አዎ ሁላችንም የጌታ ሰው አይደለም? ጸጉርሽ የራስሽ ነው? አዎ የራሴ ይኸው ሞጣዬ፣ የራሴ የራስሽ ነው? የራሴ ይኸው ሞጣዬ። ምን ነው እውነት እውነት? ኧረ በስመ አብ ወልዶ መንፈስ ቅዱስ። ለመጀመሪያ ጊዜ ያልተተከለ ጸጉር አየሁ በሶሻል ሚዲያ ላይ። እንዳለ ተተክለው ነው የሚመጡት በለኝ። ተተክለው እንዳለ ከላይ ከታች አስተክለው ነው የሚመጡ። የሚገርም የሚመጡ ሴቶች ሁሉ ከታችም ከላይ ማስተክለው ከች ይገርም። ዘመኑ በቃ ለመጀመሪያ ጊዜ ከላይ ምንም ሳታስተክ እየመጣች ሴት ናው ሞጣዬ። እስኪ ሌላ ተንቀሳቀሰው ያው ይሉ መጣች። ማይ ደህና ነሽ? እንዴ ዌልካም። አዎ እስቲ ቪዲዮውን ሁለት ማማቾችን እስኪ እናያቸው። ናይ ተምሬ ታማች አይደለንም። እኔ ነገርኩ እኮ ሰው ቤት ላድር መጥቼ ከቸርች እንደመጣን ወደ ሰው ቤት መጣን። ልጆች አዳር የሚባለውን ነገር አቁሙ። ውድ ባለቤቴ ከኔ ጋር ነው። ይቻ አዳር መዝሙር የምትሏት ቴንቴ የሚደብረኝ እኮ እሱ። የሚገርምሽ አዳር በሄዳል ወጣቱ እዚያው ነው የምታገኘው። ከኋላ ተሰልፎ እንቅልፍ ሲወስድሽ እኮ በኋላ ሸትሽ በኩል ተኝቶ ታገኘዋለሽ። ነካ ስታረጊ ወንድዮ እየነገርኩሽ ነው። እኔ መጽሐፍ ቅዱስ ጥናት ይጃቃል እዚህ ሀገር። የሚገርም ኦኬ ሲያጠኑ እዚያው የነበርኩበት ቤት ስላየው የሚገርም ነው። በኋላ ኪቦርድ የሚመታው ሰውዬ ከአንደኛው ቆንጆ ከኋላ ዋቸቷ ጋር ተጋጅቶ ነው ያገኘው። ሳል ከአንዱ ቤድሩም ወደ አንዱ ቤድሩም ሲርጧት ወደ ስራ አስተኝም ከኋላ ተኝቶልሽ በጌታ ይለዋል፣ ይባርከዋል። እና እንዴኔ አሁን ሰው ቤት ነሽ የመጽሐፍ ቅዱስ ጥናት ሄደሽ ነው? ናይ የጴንጤ ሙድ የማትመቼ ሙድ ይቼ መጽሐፍ ቅዱስ ጥናት እያሏት የሚሄዷት ችኮች ናይ መጽሐፍ ቅዱስ ጥናት እኔም በመዞር አላም። ሴትና ሴት ቢያጠና ጥሩ ነው። ወንድና ሴት ማጥናቱ እኮ ነው የሚገርመኝ። ማታ ላይ አሁን እውነት አሁን የቅዱስ ጳውሎስ መልእክት ልታነቡ ነው የምትሄዱ? ናይ እኔ መጽሐፍ ቅዱስ ልናጠና ነው አላልኩም። ውሸት ነው፣ እግዚአብሔር ውሸት ነው። እኔ እንደው ግልጽ ሰው አይደለም። እንደው ግን መጽሐፍ ቅዱስ ጥናት ብሎ ገባ ማለት ያኛውን ነገር ገባበት። እኔ እኮ ስለማውቀው እንደኔ ማፈያ ሰው የለም። እያንዳንዷን ነገር አውቃለሁ። ማንም አይሸጉልኝ። አንተ የቀንጠኝ ሞጣዬ እኔን የሚገርምሽ ነገር የቁንጫ ድንግል አውቃለሁ። ይገርምሻል። ዋው ዋው ዋው! ይሄ ጸጋ ነው። የቁንጫ ድንግል ይገርምሻል። አሁን ለምሳሌ አንድ ሴት ድንግል ናት አይደለች የሚለው እንዲህ ባፍንጫዋ ነው አይቼ ማውቃት። ማይ ስንት ነው እድሜሽ? እስቲ ገምት፣ ስንት ሆናለሁ? 28 እንደዛው ትንሽ ከፍ 30 እንደዛ 32 እንኳን ደህና መጣሽ። እንኳን ደህና ቆየኝ። ኧረ አንቺንማ እንደው ጠቅላላ እኮ የሚሊፎኒ ኬክ በይው። እግዚአብሔር በእውነት እያልኩሽ የት ሀገር ሰው ነሽ? ጎጃሜ ባለዝናሯ እባላለሁ። እንዴ ዝናር አለሽ እዚህ ጋር? አዎ እንዳታጠፊ ነግሬሻለሁ። ሊያሸማቅቁ ነው። ታቱ እዚህ አሜሪካን ሀገር ታቱ ይባላል። ፕራውድ አድርጊበት። አይ ላቭ ዝናር አይ ላቭ ታ ምንድነው ጥቁራት ንቅሳት እንዴ የጎጃሟ ማርነሻ አይ አማራ ሴት እኮ ደርባባ እኮ ገርሞኛል። ግን በቃ ለካ እንደው ስጋ ደም የሆነሽ ነው። ዝም ብሎ በቃ ከፀጉሬ እስከ ጥፍሬ ስንጥቅ የሚል ስሜት ተሰማኝ በእውነት።
እውነት ነው። ላንቺማ እኔ ማውረድ አለብኝ። እግዚአብሔር በስማ የያዘኝ ኦነግኛው ቆሌ የህዋት ሁሉ ለቀቀኝ እንጂ በስማ ኑሪልኝ ይመች እንዴ አይገርም። ከዱባይ ነው ይሄ እንደዚህ አይነት ሳቅና ፈንዲሻ። አረ መድኃኒዓለም በስማ በእውነት እልሻለሁ እንደው ልዩ ነሽ። ክብረት ይስጥልኝ ሞጣዬ፣ በጣም አመሰግናለሁ።